ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እንግዲህ እንደዚህ ፏፈሽ ያለ የቤት እቃ ነው ማሳያችሁ ማለት ነው። የሚሄደው ከላላ ነው። እህታችን ዛሬ ኢትዮጵያ ገብታለች ማለት ነው። እያንዳንዱን እቃ ዋጋ ዝርዝሩን የምነግራችሁ ይሆናል። ያው እቃ አብዛኛዎቹ እቃ ጭማሪ ላይ ነው። አሁን እቃ እየተወደደ ነው፣ ለምን እንደሆነ አላቅም። እና እንግዲህ እኔ ወደ እቃ መግዛቴ ተመልሻለሁ ማለት ነው። አስቤዛ እያጠናቀቅኩኝ ስለሆነ ማለት ነው። እስካሁን አስቤዛ ስላለኝ ነው እቃ አልገዛም ያልኳችሁ። አሁን ግን እቃዎቻችሁን በየወረፋችሁ መሰረት አስተናግዳለሁ ማለት ነው። ኢንሻአላህ ጉልበትና ብርታቱን አላህ ይስጠን ለሁላችንም። የረመዳን ስራም ከባድ ነው፣ ለእናንተም አላህ ያግዛችሁ። ወደፊት ደግሞ እቤታችሁ መጣችሁ ርፍ ብላችሁ የምታፈጥሩ ያድርጋችሁ እላችኋለሁ። ሀባይብ ጾማችሁንም አላህ ይቀበላችሁ ይቀበለን ሁላችንንም። እና የዚች እህታችን እቃ የፈጀው 359390 ብር ነው ማለት ነው። እያንዳንዱን እቃ ዋጋ ዝርዝሩን የምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር እያደረጋችሁ ቪው የለም ያው አሁን ረመዳን ስለሆነ የታወቀ ነው፣ ግን ደግሞ ብርታት እንዲሆነኝ ባታዩት እንኳን ቪዲዮውን ክፍት አድርጋችሁ አስቀምጡት ማለት ነው። ያኔ እንዳያችሁት ይቆጠራል ማለት ነው። እና እንግዲህ እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። አብራችሁኝ ሁኑ። የምታዩት የንቅሳት ረከቦት 3500 ብር ገዝቼ ሲኒ ደግሞ አንድ ደርዘን 1400 ብር ገዝቼ ላፋለሁ ማለት ነው። ንቅሳት ረከቦት ነው እንደምታዩት። እዚህ ጋር ያለው አክሰሰሪ ፌርሜሎም አለው፣ ጀበና ማስቀመጫም አለው እንደምታዩት ማለት ነው። ጥበብ ነበር ያዘዘችኝ፣ ጥበብ ረከቦት ጠፍቷል፣ ቆየ ከጠፋ ማለት ነው። ይሄ የእጣን ማስቀመጫ አለው እንደምታዩት፣ ክዳንም አላቸው የራሳቸው ማለት ነው። እና ይሄ የዚህ አክሰሰሪ ነው። ማሻአላህ የሚያምር ንቅሳት ረከቦት ማለት ነው። ደግሞ ግማሽ ደርዘን አላት ማለት ነው። አጠቃላይ አንድ ደርዘን የጥበብ ሲኒ ነው የገዛሁት በ1400 ብር። ንቅሳት ረከቦት ማነው ጥበብ ረከቦት ነው። ድንበት ረከቦት 3800 ብር ነው የገዛሁት። ሲኒ ግማሽ ደርዘን በጣም የምታምር ቆንጆዬ ሲኒ 1600 ብር ነው የገዛሁት ማለት ነው። ይሄ ደግሞ ፌርሜሎ ቀርቷል። ይሄ ግዛዝ መሆኑ ቀርቷል፣ እንደዚሁ ዝም ብሎ ነው። እና ማጨሻ አለው፣ ጀበና ማስቀመጫ አለው። ፌርሜሎ ግን ቀርቷል። ጀበና ማስቀመጫ ቆንጆ ነው ያስቀምጣል፣ እኔም የምጠቀምበት ስለሆነ ማለት ነው። እዚህ ጋር በምታዩት ይሄንን የፔርሙስ ሳህን ማለት ነው 3 ሴሪ 6500 ብር። በነገራችን ላይ ይሄ ጠፍቷል፣ የገዛሁት እዚሁ ኮምቦልቻ ነው አንድ ቦታ አግኝቼ ማለት ነው። እና 6500 ብር ሆኖ ነው ያገኘሁት። ደሴ ቢሆን 6000 ብር ነበረ፣ ግን ጠፍቷል። የለም ሲጀመር ደሴ ገበያ ላይ የሚባል ነገር የለም። እና ይሄንን ገዝቼላታለሁ ማለት ነው። 3 ሴሪ ፔርሙስ ሳህን ካርቶን ነው። ያ ደግሞ በጣም የሚያምር በጣም ወፍራም ቆንጆ የወርቃማ ሰርቪስ ነው። በጣም ወድጄዋለሁ። ክብደቱ ምናምን ራሱ ለየት ያለ ነው ማሻአላ። ዋጋው እንትኑ ራሱ ይሄ እጌታው ምንም በቃ በጣም ነው የሚያምረው። ዋጋው 6500 ብር ነው ማለት ነው። በጣም የሚያምር ኳሊቲ የብርጭቆ ሰርቪስ ማለት ነው። የውሃ ሰርቪስ ልላችሁ ነበረ። አልሙሂም ይሄንን 6500 ብር ነው የገዛሁት። በጣም ነው የሚያምረው ማሻአላ ተባረከ ረህማን። ክብደቱ አትሉም የእስከዛሬው 3800 የምንገዛውን አንዱ የሶስቱን ያህል ይመዝናል። በቃ ወፍራም ነው፣ ድንድን ያለ ነው ማለት ነው። አዳመጫ 700 ብር ገዝቼላታለሁ። ያው እንግዲህ ረመዳን ነው የመጣችበት ሰዓት ሳምቡሳዋን እንዳመጥ እንድታረግ ማለት ነው። እዚህ ጋር ደግሞ የውሃ ኮምፕሌት በአረንጓዴ 2600፣ የውሃ ኮምፕሌት በወርቃማ 2600። በጣም የሚያምር ቆንጆ የውሃ ኮምፕሌት ነው። ይሄንን ሁለት አይነት ገዝቻለሁ ማለት ነው። እንደዚህ ጆክ ነው ቲማቲም ጆክ ሁለት ነው የገዛሁት 1300 ብር ሁለቱ፣ አንዱ 650 ብር። አራት ኩባያዎች ውስጡ አለው ማለት ነው ይሄ። ከዛ እዚህ ጋር ደግሞ ሀገረኛ ሲኒ 2 ደርዘን ነው የገዛሁት። 2 ደርዘን 650 ነበር 600 ብር ነው አሁን 1200 ብር። ከዛ እዚህ ጋር ደግሞ ሰርቪስ አለ። ይሄ ደርዘኑ 280 ብር ነው 560 ብር 2 ደርዘን ሰርቪስ ገዝቻለሁ ማለት ነው ለሀገረኛ ሲኒ። እዚህ ጋር ተመሳሳይ
በሰማያዊ ይሄን በሰማያዊ ማለት ነው። ማዕደን 9 ሴሪ ነው ይሄ ማዕደን 7000 ብር ነው የገዛሁት። ትሪ 1600 ብር ሶስቱ ማለት ነው። 40 ቁጥር 400 ብር 50 ማን ነው 45 ቁጥር 500 ብር 50 ቁጥር 700 ብር 7 5 4 ሲደመር 1600 ብር ማለት ነው። የውሃ ብርጭቆ 5 ማዕዘን 1 ደርዘን 1700 ብር 772 የወጥ ሰሃን 3500 ብር። እቺን የምትመስል በጣም የምታምር ቆንጅዬ የወጥ ሰሃን ነው የገዛሁላት። እንደምታዩት ረና ቱርኪ ይሄንን 3500 ብር። የስኳር ዕቃ በወርቃማ ነው 400 ብር ሆናለች። እቺ አክለሪክ ማለት ነው። ማንኪያ የራሷ አላት ዋጋዋ 400 ብር። የሻይ ብርጭቆ 1200 ብር 1 ደርዘን ማለት ነው። ከዛ እዚህ ጋር የወተት ተንጠልጣይ 2800 ብር ነው የገዛሁላት። ቆንጅዬ የወተት ተንጠልጣይ ማለት ነው። ከለሯ በጣም ነው የምታምረው። እንደምታዩት በራዲቷ እቺን ትመስላለች። ሁሉንም እንዳልፈታታ ቪዲዮ እንዳይረዝምባችሁ ብዬ ነው። እና ሲከደንም ክዳኗ ይችናት እዚህ ጋር አለች። 6 ብርጭቆና 6 ሰርቪስ አብሯት አለ ማለት ነው። በጣም ነው የምታምረው ማሻአላ ሲሰካካ። ኩባያ 12 ፍሬ ነው የገዛሁት። አንድ ፍሬ በ115 ብር ሂሳብ ነው። በነገራችን ላይ በፊት እቃ የገዛ ሰው ማሻአላ ተባረከ ረህማን አሁን ይሄንን 1 ደርዘን የሚገዛው 2 ደርዘን በፊት ገዝተውበታል ማለት ነው። በፊት የተገዛላችሁ ልጆች ታውቃላችሁ። እና እዚህ ጋር ደግሞ የሾርባ ማግ ግማሽ ደርዘን 1300 ብር ደርዘን 2600 ብር ሆኗል ማለት ነው። የፈንዲሻ ሰሃን 900 ብር በሁለት ፍሬ። እንዲሁም ደግሞ የሾርባ ሰሃን 1200 ብር 1 ደርዘን። አንዱ በ100 ብር ነው። በጣም የሚያምሩ ቆንጆ ዝብድያዎች ናቸው። 12 ፍሬ ነው ይሄን የገዛሁት። በጣም የሚያምር ማለት ነው። ሰርቪስ 750 ብር 50 ብር ጨምሯል ማለት ነው። እዚህ ጋር ደግሞ በ170 ብር ሂሳብ ነው ይሄን የገዛሁት። የቁርጥ ሰሃን በአራት ማዕዘኑ 1 ደርዘን 1 ፍሬ በ170 ብር ሂሳብ ማለት ነው። ክቡ በ140 ብር ሂሳብ 12 ፍሬ 1680 ገዝቻለሁ። አንድ አይነት ነው በነገራችን ላይ ተመሳሳይ ነው። ማች እንደሆነላት የቻልኩትን ያክል ማች እንደሆነ አድርጌያለሁ ማለት ነው። እዚህ ጋር ደግሞ ፓርቲሽን 1400 ብር ገዝቼላታለሁ። ሌላው የሩዝ ሰሃን ነው። የሩዝ ሰሃን ማች የለም። ይሄ ሞላላ ሰሃን ማለት ነው። ለሩዝም ለሌላም ነገር ይሆናል። ይሄንን ሶስቱን 650 ብር። እዚህ ጋር መክተፊያ ነው። አረንጓዴ 1 ነጭ ከዛ በቀይ እነዚህን 3 ሴሪ 750 ብር ነው የገዛሁላት። ፔርሙስ ነው 2 ሊትር ፔርሙስ 2700 ብር ነው የሆነው። እኔ ራሱ ገርሞኛል። በቃ 15 ቀን እቃ መግዛት አቁሜ እቃ ለመግዛት ሲሄድ ማለት ነው የዋጋ ጭማሪ እንዳይመስላችሁ ማለት ነው። ያው እንግዲህ አላህ እኛን ደህና ካደረገን ሁሉም ነገር ቀላል ነው። እና እነዚህን 2 ፔርሙሶች በ5700 ብር ገዝቼላታለሁ ማለት ነው። አፏን በ5400 ብር 2700 5400 ብር ይመጣል ማለት ነው። በራድ 1 ሊትር 800 ብር 2 ሊትር ደግሞ 1300 ብር። እናት መፍጫ 1800 ብር። ይሄ 1850 ነበረ አሁን 50 ብር ቀንሷል ማለት ነው። 1800 ብር ነው ይሄን የገዛሁት። ማጥለያ 350 ብር 3 ፒስ ማለት ነው። እና 2 የወጥ ጭልፋ 500 ብር 250 ያልጫ 750 ማለት ነው። ይሄ 200 ብር ነው። የሳምቡሳ መጠባበሻ ምናምን ይሄ 200 ብር ነው። ጭልፋዎቹ 950 ብር ማለት ነው። ካሮት መላጫ 50 ብር። መፈቅፈቂያ 400 ብር። በጣም ነው የምታምረው ለየት ያለች ማሻአላ እንደምታዩት ማለት ነው። 400 ብር። ከዛ ቢላዋ 2 ቢላዋ በ700 ብር ነው የገዛው። 350 ማለት ነው። መከትከቻ 1500 ማንከሽከሻ 200 ብር። እቺ እንኳን አቅም ኖሯት ጨምራለች ማለት ነው። 26 ቁጥር መጥበሻ 2000 ብር። 28 ቁጥር ደግሞ 2200 ብር 4200 ሁለቱን ማለት ነው። 3 ሴሪው 5800 ብር ሆኗል። 450 ብር። ማገዶ ቆጣቢ ሸክላ የሌለው 3800
እዚህ ጋር ደግሞ ምጣድ ኤሌክትሪክ ባለ ኮሜዲኑ ባለ ብሬከር ነው 10500 ብር። ይሄ 1500 ማን ነው 1000 ብር ጨምሯል። እዚህ ጋር ደግሞ 355 ሞዴል ምጣዱ መክቶት ነው ማለት ነው። 355 ሞዴል ፍሪጅ ይሄንን 81000 ብር ነው የገዛሁት። ግን ሌላ አንድ ሆቴ ግዢ ብላ ልካልኝ ነበር። ለሷ ልገዛ ብፈልግ አጥቻለሁኝ። አንድ ቦታ 82000 ብር አለ ብለውኛል። እንደጋጣሚ ከተገኘ ለሷ ነገ ልገዛ ነው ማለት ነው። ዛሬ እሁድ ስለሆነ ዝግ ስለሆነ ነው አብዛኛው ሱቅ ደግሞ። ግን ይሄ ፍሪጁ ፋን ያለው ጠፍቷል አሁን ላይ። ያ ሲመጣ ደግሞ የሆነ ብር ጨምሮ ነው የሚመጣው እንደምታውቁት። እዚህ ጋር ደግሞ 32 ኢንች ቲቪ ስማርት ቲቪ ነው። ዋይፋይ ማገናኘት ይቻላል ማለት ነው። ይሄንን 24000 ብር ነው የገዛሁት። 24000 ብር ቴሌቪዥኑ ዲሽ ከነ ሙሉ እቃው ደግሞ ሪሲቨሩ ሁሉ ነገር የተሟላ ይሄ ደግሞ 5000 ብር አጠቃላይ ቴሌቪዥኑ ከነ ሙሉ እቃው 29000 ብር ፈጀ ማለት ነው። ከዛ ሀባይ እዚህ ጋር ደግሞ ሳች ስቶቭ አላት። ሳች ስቶቭ 3500 ብር ባለ ሁለት አይኑ ወይም ባለ ሁለት ምድጃ ማለት ነው። ሌላው ሳር ስፍራ አላት 1800 ብር ነው የገዛሁት። 1 ሜትር በ1 ሜትር ባንደኛው ማለት ነው። እዚህ ጋር 16 ኪሎ የልብስ ማጠቢያ ማሽን ነው። ቶታሉ 16 ኪሎ ካርቶን ምዛለ በጣም ቆንጆ በኦርቢት ምርት ማለት ነው። አብዛኛዎቻችሁ ትጠይቁኛላችሁ ኦርቢት ሆኖ ከ16 ኪሎ በታች እስካሁን ኮምቦልቻ እና ደሴ አላመጡም። ግን ኦንላይን ሲያስተዋውቁ አይቻለሁ የኦርቢት ቤቶች ማለት ነው። ላኪን ግን እዚህ አላመጡም እስካሁን ድረስ። ይሄንን 53000 ብር ነው የገዛሁት። 53000 ብር። እዚህ ጋር ደግሞ ዴልታ ኦቭን ነው። ኦቭኗ በጣም ቆንጅዬ ናት እንደምታዩት። መልኳ ለራሱ በጣም ነው የምታምረው። ኳሊቲነቷም ደግሞ ማሻአላህ ነው እንደምታዩት ማለት ነው። ይሄንን የገዛሁላት 43000 ብር ነው ማለት ነው። አርስቶ መስራትም ከፈለጋችሁ አለው። ፓትራ 2 ፓትራ ነው ያለው፣ አራት ማዕዘን ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት ሸብኩ የራሱ አለው ማለት ነው። እና ይሄንን የገዛሁላት 43000 ብር ሜድ ኢን ቱርክ። በቃ ቀጥታ ከቱርክ የሚመጣ ማለት ነው። ይሄ ሜድ ኢን ቱርክ ነው። ሜድ ኢን ቱርክ ነው ይሄ ማለት ነው። ይሄ የዚህ ካርቶን ነው። የኦቭኑ ካርቶን አሽኑ ካርቶን ነው። ይሄ 16 ኪሎ እንደምታዩት ቶታሉ 16 ኪሎ ነው ማለት ነው። ከዛ ሀባይ እዚህ ጋር ጭልፋ ትልቁ አላት 1000 ብር ነው ይሄን የገዛሁት። ሌላው ሴኔጋል ብረት ድስት ነው። ሴኔጋል አንድ በግ 3700 ብር። ደግሞ እዚህ ጋር ይሄ ደግሞ 2700 ብር። እንደገና ደግሞ ይሄ 2 ዶሮ የሚባለው 1 ዶሮ ነው የሚሰራው። ግን ወጣችሁ ብዙ ከሆነ አንድ ሙሉ በደንብ ላይሰራ ይችላል። ይሄን ደግሞ 2400 ብር። እዚህ ጋር 1600 ብር 1 ዶሮ የሚባለው ለቤተሰብ ምስር ምናምን መስሪያ የሚሆን ይሄንን 1600 ብር ነው የገዛሁላት ማለት ነው። አባይ ማስታጠቢያ የሳሙና ያለው በ150 ብር ገዝቻለሁ። ፕላስቲክ ነክ ነገሮች ጭማሪ ናቸው። ባለ 20 ሊትር 250 ብር 220 ነበር እስከዛሬ። ወንፊት 100 ብር ነበር 150 ብር ነው አሁን የገዛሁት ማለት ነው። እዚህ ጋር ደግሞ ፓስታ ማጥለያ 550 ብር። ይሄ ጋር ግን እኔ በጣም ነው የወደድኩት፣ ቆንጆ ነው። ሸራ 3 ሜትር ገዝቻለሁ። ሜትር በ280 ብር ሂሳብ ነው። 3 ሜትሩን አባዙት ማለት ነው። የዱብሪቅ 85 ብር፣ ዘንቢል 250 ብር። ይሄ የዚህ ሳይሆን የገረመኝ አንድ የገረመኝ ቃል እሱን አሳያችኋለሁ ማለት ነው። እዚህ ጋር ደግሞ የእንጀራ ቁርጥ ማቅረቢያ ትልቅና ትንሽ ነው 850 ብር። ትልቁ 450 ትንሹ 400 ብር ነው። እዚህ ጋር የዳቦ ማብኪያ 350 ብር ይሄንን። ከዛ ደግሞ 2 መዘፍዘፊያ አንድ በሰማያዊ አንድ በቀዩ ይሄንን 7700 1400 ብር። ሌላው እዚህ ጋር የገረመኝ እኔ የዚህ ነው። እኔ ራሱ ገዝቼ ለሰው አንዴ የተገላግየበት ለቤተሰብ ዝም ብዬ ሰጠሁት። እንደዛው ሁለት ጊዜ ለሁለተኛውም ስገዛ እንደዛው። አሁን ይሄ 500 ብር ገብቷል ማለት ነው። ከ100 ምናምን ብር ተነስቶ 500 ብር ነው የገዛሁት። ከዛ የቆሻሻ ባስኬት 110 ብር፣ የእቃ ማንጠፍጠፊያ 250 ብር። ከዛ ይሄኛው ደግሞ 450 ብር እና ፕላስቲክ ነገሮች ሁሉም ጨምረዋል።
ለቃው መረተቢያ የሚሆን ሮቶ አላት 350 ሊትር። ይሄን የገዛሁት 3500 ብር ነው ማለት ነው ዋጋ። ያው ይሄም 3300 ነበር የከረመው 200 ብር ጨምሯል ማለት ነው። ጥስት አላት። ጥስት 1600 ብር ነው ታላችሁ። ለራሷ የሚሆን 56 ቁጥር ነው አባያ መለብሰው ብላኛለች። ጅልባብ ነው ይሄ። ጣቃው ወይም ጉማሹ የተለያየ ነው በነገራችን ላይ። ይሄ እስከ ራሱ 2800 ብር ነው ያሰራሁላት። ይሄ እስከ ራሱ ማለት ነው። ሌላው ሁለቱ ደግሞ የራስ የለውም ከአንገት በታች ነው። ዋጋው 2800 ብር ነው። ልብሱ በጣም ይለያል ስላችሁ ነው። በጣም ቆንጆ ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ስታዩት በአካል ደግሞ ይበልጥ በጣም ቆንጆ ነው። ሁለቱንም ከለር በጣም ነው የወደድኩት እኔ 5800 ብር። ይሄ 2900 ብር ማለት ነው። አፏ 100 ብር በግድ ነው የቀነሰችልኝ። 5800 ብር ሁለቱ፣ ያኛው 2800 ብር ለብቻው ማለት ነው። እና በጣም የሚያማምሩ ቆንጆ ጅልባቦች ነው ያሰራውላት። እኔ በጣም ወድጄዋለሁ። ከዛ ጋቢ ነው ይሄ ጋቢ 3000 ብር፣ ሁለቱ 6000 ብር ነው ማለት ነው የገዛሁላት። በጣም የሚያምር ቆንጆ ጋቢ ነው ማሻአላ። ማረሚያ ቤት ውስጥ የሚሰራ ነው። በጣም ነው የሚያምረው። ይሄ ነው ሁለት። ሌላው ደግሞ ነጠላ ነው የሴቶች ነጠላ መነን ነው እንትን ይሄ እንዴት ልበላችሁ በጣም የሚያምር ማሻአላ ተባረከ ረህማን የሆነ 3000 ብር ሁለቱን ማለት ነው። 1500 3000 ብር ነው ማለት ነው። ይሄ ሳይተጣጠፍ ቀርቶ ተጨባብጦብኝ ነው እንደምታዩት ማለት ነው። ዝንት ሲል ያው እንደዚህ ነው። ያው ገና ይቋጫልም ይሰፋል። አልተሰፋም። ይሄ ሲሰፋ ሲቋጭ ያው መጨማደዱ አይቀርም በርግጥ። እና ይሄ ጋቢው ደግሞ የማረሚያ ቤቱ እየታጠበ የሚፈካ ነው በነገራችን ላይ። ከዛ ደግሞ እንደዚህ እንትን መንዝር ያለ የሚመስለው ሲታጠብ እየተስተካከለ ነው የሚሄደው ማለት ነው። እዚህ ጋር የረከቦት ዳንቴል 300 ብር። እንደገና ደግሞ የክሪ ዳንቴል በጣም የሚያምር ቆንጆ ይሄንን 600 ብር ነው የገዛሁላት። በጣም ነው የሚያምረው ማሻአላ። እንደምታዩት ስስ አይደለም ምንም ነገር አያሳይም እንደምታዩት ማለት ነው። በጣም ቆንጆ ዳንቴል። ከዛ ሱፍራ ነው። ሱፍራ 600 ብር ባለ ሁለት መረብ ማለት ነው። 600 ብር ይሄንን ገዝቼላታለሁ። አንዳንድ ነገሮች የቀሩ አሉ ኢንሻአላህ አላገኘሁ ሆኖ ማለት ነው። ትናንትናና ዛሬ ሁለት ቀን ነው ይሄንን እቃ ያሟላሁት። በሁለት ቀን ያው አላለቀልኝ ሆነና ኢንሻአላህ ነገ ደግሞ የምጨምርላት ይኖራል ማለት ነው። ግን ገበያም ላይ የጠፋ ነገር ሆኖ ነው ካዘዘችኝ ነገሮች ማለት ነው። እና ሌዘር ባለ ኮፍያ ይሄ የተሟላ ነው እንደምታዩት 3400 ብር ነው የገዛሁት። በግልባጩ ነው ይሄ። እጅጌ የሌለውና እጅጌ ያለው ልዩነቱ ምንድነው ላላችሁ፣ እጅጌ ያለው እጃችሁ ውስጥ ሆኖ እንዳይቀላ እንደዚህ ማውጣት ትችላላችሁ። ይሄ ጎማ ስለሆነ ደግሞ አፍኖ ይይዛል እንደምታዩት ማለት ነው። እጃችን ቢቀላም ችግር የለውም። መረክ አላችሁ ደግሞ ዲፍኑን ማሰራት ትችላላችሁ ማለት ነው። ይሄንን ይመስላል ገበያዋ ማለት ነው። እዚህ ጋር ደግሞ 20 ሊትር ዘይት 6400 ብር። ኦኬ ቆንጆ ዘይት ነው ይሄ። እና ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።